እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም እርግዝና ብሎ ነገር ምን? እርግዝና የሚባል የለም ነው ያልሽው? ነገር አድናን ነግሮኛል። ቆይ አድናን ነው የምታምኚው? ነው አላውቅም፣ ግን አሁን በጣም ተናድጃለሁ። ሮቤል፣ አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው? ወይ እንደዚህ ዝም ብለሽ የምትበሳጭው? ጽንሱንም ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም። እውነቴን ነው ሮቤል፣ እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ፣ የእውነት በጣም እየተናደድኩ ማለቴ እኛ ያለሱ ማናለን እንዴ? በጣም ተላምደናል እኮ። እባክህ አድናን፣ እንደዛ አይሆንም። አሁን እውነት እሷ ከነ ዊልቸሩ ታገባዋለች? አሜን። ቆይ ግን ሮቤል ክፍል ምን ልታደርግ ነው የምትገቢው? አድናን፣ እኔ በጣም ብዙ ልነግር የምፈልጋቸው ነገሮች አሉ። አድናን ያየውን ነገርና የሰማውን ነገር ማመን አልቻለም። ሚስቴ እርጉዝ ናት፣ እንዲሁም ደግሞ ነገ ጧት የልጅ አባት ነኝ ካለ በኋላ አሁን ላይ ደግሞ እርጉዝ አይደለሁም ስትል ስለሰማ በጣም ተደናግጦ የራሱን ውሳኔና እንዲሁም ሀሳብ አቅርቧል። ሚራም እውነት አይደለም ያየው ስህተት ነው በማለት ልታድበሰብስ ነገሩን ሁላ ልደባበቅ ፈልጋለች። እንዲሁም ደግሞ ሮቤልም ምንም እንዳልሰማና እንዳላወቀ ለማሳለፍ ሞክሯል፣ ግን አልተሳካም። ሉሃናም የኔ የምፈልገው የእህቴን መዳረሻ ነው፣ እንዲሁም ደግሞ አድናንን ከነዚህ መርዞች ለመለየት እፈልጋለሁኝ እያለች ስትናገር ነበር። ግን አሁን የተገዘችበትና ያዘነችበት ነገር በፍጥነት ከእህቷ ጋር ባለመገናኘቷ በጣም አዝናለች። ነገ እንደምታገኛት በተስፋ እንጠብቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱን ውድ ቤተሰቦች ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ባለፈው ቪዲዮአችን ላይ ሉሃና ሚዲያ እንዲሁም ደግሞ ሉሃና ድራማ ምን እንዴት ተያሄደ አይተናል። ያው ሉሃና ከሮቤል ጋር ያላትን ቅርርብነት ከፍ አድርጋ የእህቷን መዳረሻና እንዲሁም የት እንደጠፋች ለማወቅ ስትሞክር ሚራ በዝንገት እንደደረሰችባትና አይተናል። እንዲሁም ደግሞ ሉሃና ያላትን ፍቅርና ውዴታ አክብሮት ለአድናንም እየነገረችው ነበረ። በዛሬው ቪዲዮአችን ላይ ደግሞ የምናየው አድናንና ሉሃና ፍቅራቸውን ተገላለጡ ወይ? አድናንስ ምንድን ነበረ መልሱ? እንዲሁም ደግሞ የአምራን እርግዝና ምን ደረሰ የሚለውን አብረን እናያለን። አምራን ሉሃናና አድናን በአንድ ላይ ሲተቃቀፉ ስለደረሰች በጣም አጨብጭባና ተገርማ በአድናቆት ጥሩ ላይ ናችሁ፣ በዙ ቀጥሉበት፣ ያላችሁበት ነገር አሪፍ ነው በማለት ውስጧ ዲብን ርር እያለ ስትናገርና እንዲሁም ስታደንቃቸው ነበር። ይህን ነገር ግን ወዲያው ፈዲያው ወይም ደግሞ እንዲሆን ፈልጋ ሳይሆን ያው ያየችውን ነገር ማመን አልቻለችም እና አድናን ባሌ የልጅ አባት እያለች ስለያዘችው ዛሬ ደግሞ ከሉሃና ጋር አብራ ስላየችው ተገርማ ነው። ሉሃናም እንዳሰብሽው አይደለም፣ እኛ የፈለግነው ይቅርታ ስለጠየቁለት ሊያመሰግነኝ እንጂ ሌላ ነገር አልተፈጠረም ብላ እነግራታለች። ግን ሉሃና የተናገረችው ንግግር ለሚራን ምንትል ማድበስበሻ እንጂ እንድታልፍ እንጂ ሌላ ነገር አይደለም። አድናንም ምንም አላለም፣ መልስ ሳይሰጥ ሁሉንም ነገር ዝም በማለት አልፎታል። ሚራንም ከዛ ተናዳ በፍጥነት ወደ ሮቤል ጋር ሂዳ በጣም በንዴትና በብስጭት ብታይ ጉድ ዛሬ ያየሁትን ማመን አልችልም፣
ሉሃናና አድናን በአንድ ላይ ሲተቃቀፉ እንዲሁም ደግሞ ሊሳሳሙት ይሉ ደረስኩባቸው ስትለው ይህማ ጥሩ አጋጣሚ ነው። ይህማ ከሆነ የራሳችንን የምንፈልገውን ነገር ማሳካት እንጂ ስለ እነሱ መተቃቀፍና መታየት ምንም የሚያገናኘን ነገር የለም ሲላት፣ እንዴት ነው የምታወራው? አድናን እኮ የኔ ባል ነው። በሰዓቱም ቢሆን ምንም አይነት ፍቅርና ወደፊት የሚቀጥል ነገር ባይኖረንም አሁን ላይ እኮ ባልና ሚስቶች ነን ብትለውም እንኳን ያው ሮቤል የሚፈልገው ነገር ገንዘብና ንብረት ስለነበረ ፍላጎቱ ወደሱ ላይ ነው የሚያተኩረው። እና ምን ማድረግ ፈልገሽ ነው? አንቺ እኔን የምትወጁ እኔን የምታፈቅሩ ለገንዘብ ነው እንዴ? ስለዚህ አድናንን የምታፈቅሩ የምትወጁ ገንዘቡን እንጂ እሱን አይደለም። እኔ የወደፊት ባልሽም ሆነ የምትወጁም እኔን ነው በማለት በቁርጠኝነት ሲናገራት ነበር። ቢሆንም እንኳ ግን አድናን ከሉሃና ጋር ማየት አልነበረብኝም ብላ ተናዳ መልሳ ወደ መኝታ ክላስ ገብታለች። አድናንንም በድጋሚ አግኝታ ከእንግዲህ በኋላ እዚህ ቤት ሉሃናን ማየትና እንዲሁም ደግሞ ማናገር አልፈልግም፣ ከቤት ወጥታ እንዲትሄድ ይፈልጋለሁ፣ እንዲሁም ከቤት አባራት እያለችው ነበረ። ይህንንም ደግሞ አድናን አይ እንዴት ዝም ብዬ አባራታለሁ? ሊሆን አይችልም፣ እኛ ያደረግነው ነገር የለም፣ ታልሽም ደግሞ ሁሉም ነገር ይስተካከላል፣ አንቺ ብቻ ያለብሽን ነገር አስተካክሊ በማለት ተናግሯል። ግን ይህን ሊሆን ያልቻለው ነገር ያው ልርጉዝን ብትሆን እንኳን ወደ ሉሃና ያደላበት ነገር አለ። በውስጡ ውዴታ ፍቅር የሚባለው ነገር ስላለ ምንም አድበስበስ አልፈለግም። እንዲሁም ደግሞ ሉሃና ወድሃለሁ ስትለው መደበቅና ስሜቱን ማዋሸት ስላልፈለገ በግልጽ ተናግሯል። ስለዚህ ሉሃናም ለአድናን ፍቅሯን በመግለጧና በማሳወቋ ደስ ብሏታል። ሚራን ማየቷ ግን ያው ፍላጎቷን የሆነ ደስ ባይላትም በመናገሯና አድናንን በማሳወቋ ግን ደስተኛ ናት። ከዛም በኋላ ካሰበችበት በኋላ እህቷን እንደምታገኝና እንዲሁም የምታገኝበትን መንገድ እያስላላች ታኝታለች። በተኛችበትም አምራን ለማፈንና ለመግደል ሞክራ ነበረ። ሙከራዋ ግን አልተሳካላትም። ይህ የሞከረችው አድናንን ስላፈቀረችባትና ስለወደደችባት፣ ስለዚህ ሉሃና ከዚህ ከቤት መገዴ ወይም ደግሞ መውጣት አለባት ብላ ስላሰበች የግድያ ሙከራ አድርጋባታለች። ሉሃናም ከብዙ ትግልና ልፋት በኋላ ከላዋ ላይ ፈቀቅ ለማድረግና ራሷን ለማዳን ችላለች። ያደረገችበት ነገር ያው ቢሆንም እንኳን ሉሃና የምታደርገው ነገር የራሷን እና እንዲሁም ደግሞ የእህቷን መገኛ ለማሳወቅ እንጂ ሌላ ፍላጎትና ምርጫ አልነበራትም። ብቻ ነገራቶች እንዲያሰቡት አልሄዱላቸውም። ሚራንም ሆነ ሮቤልም ያሰቡት ነገር አልተሳካም። ወደፊት ግን ምን እንደሚያመጡ ባይታወቅም አሁን ላይ ግን የፈለገችው ሉሃና የእህቷን መዳረሻ እንዲነግራትና እንዲያሳውቃት አፈቅራለሁ ብላ ከሱ ጋር መቀጠልና እንዲሁም የተወሰነ ጊዜ እህቷን ለማግኘት ስትል ትንሽ ጊዜ አብረው እንደምቆይ ነው። ግን የእውነታ የምወደውና የማፈቅረው አድናንን ነው ብላለች። አድናንም በተደጋጋሚ ከሮቤል ጋር ስላያትና እንዲሁም ደግሞ የምትናገረውን ንግግር በትንሽም ቢሆን ስለሰማ እንዲሁም ደግሞ አምራን በተደጋጋሚ ሮቤል ጋር ይቺ ሉሃና ትገባለች ስላለችው ውስጡ ስለሸከከና ስላሰበ ሉሃና ምን ፈልገሽ ነው ከሮቤል ጋር የምትወጁ? ከአንድ ቤት ሁለት ወንድማማቾች ማፍቀር እንደማይቻል ታውቂያለሽ። እኔን እወድሃለሁ ብለሽ ከእሱ ጋር ደግሞ እወድሃለሁ ያለሽውን ግንኙነትና እንዲሁም ደግሞ ከክላሱ በተደጋጋሚ የምትገቢው ምን ተፈጥሮ ነው? ምን ተገኝቶ ነው? በማለት ጠይቋት ነበረ። ሉሃናም እኔ ብዙ ጥያቄ አለብኝ አድናን፣ የምፈልገው የእህቴን መዳረሻ እንዲያሳውቀኝና እንዲነግረኝ እንጂ ሌላ ፍላጎትና ምርጫ ከሱ የለኝም። ደግሞም ነገራቶች ሁሉ አንተ እንዲያሰብካቸውና አንተ እንደምትላቸው አይደሉም። እኔ አሁን ላይ እህቴን በጣም እየፈለኳትና እንዲሁም ደግሞ መዳረሻዋን ለማወቅ ጥረት እያደረኩ ነው ብለዋለች። ይህንንም ነገሯን በሂደት እናየዋለን በማለት አድናንም ተረድቷታል። ግን አሁን ውስጡ እያሰላሰለ ያለው እርጉዝ አይደለሁም ስላለችው ያለችውን ነገር እንዴት አይደለችም በማለት ውስጡ ብዙ ሀሳቦች አሉ። በእርግጥ አድናን ተደብቆ እንጂ ሚራን እርጉዝ እንዳልነበረች ድሮም ያስታውቃል። እርጉዝ ብኮንም እንኳን ከአድናን እንዳልነበረ በተደጋጋሚ ስናያትና ስትናገርም ነበር። ያረገዘችውና እንዲሁም ደግሞ እርግዝና የተፈጠረው ከሮቤል እንጂ ከአድናን አይደለም።
ሮቤልን የልጅ አባት እንዲሁም ደግሞ የትዳር አጋሪ ነው። አንተ በስርዓትና እንዲሁም ተከባብረን መኖር አለብን። የሚያስፈልገንንም ነገር ደግሞ የማሟላት ፍላጎትና ጥንካሬ የኔና ያንተ ነው እያለች በተደጋጋሚ ስትነግረው ነበረ። ስለዚህ አሁን ላይ ደግሞ ከሉሃና ጋር ስላየችው በጣም ደንግጣና እንዲሁም ደግሞ ተበሳጭታ ስለነበረ አንተ እንዴት ከሷ ጋር አይሃለሁ በማለት ታበሳጭታለች። ከእንግዲህ በኋላ አንተም እኔ ጋር ልኖር አልችልም፣ እኔም አንተ ጋር አልኖርም፣ እንዲሁም ደግሞ እኔ እርጉዝ አይደለሁም፣ በቃ ዋሽቻለሁ እያለች በግልጽ ተናግራለች። ሉሃናም ይህንን ነገር ሚራ ስትደርስባት ያየሽውን ነገር እውነታ ነው ብለሽ እንዳትቀበይ በማለት ፍርሃትና ጭንቅ ሳይኖርባት ምንም ነገር አለማወቅና ባለማወቅ ዞር ብላ አይታት ሄዳለች። ይህንም ንግግር በተደጋጋሚ ስትጮህና ስትበሳጭ የሰማው አድናን ሮጦ ከክላስ ቤት ሲገባ ቀረብ ሲል የምትናገራቸው ንግግሮች ቆም ብሎ ለማዳመጥ ችሎ ነበር። የምትያዳመጠውም እኔ እርጉዝ አይደለሁም፣ ከእንግዲህ በኋላ አንተ ጋር መኖር አልችልም፣ አንተን አልፈልግም እያለች ስትናገረው ነበረ። በእርግጥ ይህንን ነገር የተሰማው ከሉሃና ጋር ስላየችው ሮቤልን ለምን እንዲተፈጠረ በማለት እንጂ ሌላ ችግር አልነበረባትም። ስለዚህ ያን ስለሰማ አድናንም እንዴት ሊሆን ቻለ ከወንድሜ ጋር ያረገዘችው ከኔ ነው እንጂ ከሱ ነው እንደ እያለ በተደጋጋሚ ራሱን አወላውሎ ነበር። ከዛም በኋላ ተደቂቃዎች ደጃፉን ከፍቶ ሲገባ ምን እያልሽ ነው? እርጉዝ አይደለሁም ያልሽው ምን ማለት ነው እንዴ? እኔ ነገ ዛሬ እያልኩኝ የልጅ አባት ልሆን ዝግጁ ባለሁበት ሰዓት እርጉዝ አይደለሁም ብለሽ ለሮቤል መናገሩ ምን አመጣው? ሮቤል ሲን ወንድሜና ታማሚ የጤና ጉድለት ያጋጠመው ወንድሜ እንጂ ስለኔ ሚስት እርግዝና ምን ማወቅ አለበት እያለ ሲጮህ ነበረ። ያው ደንግጣለች፣ ሚራም ደንግጣለች፣ ሮቤልም ደንግጧል። ግን ነገራቶችን እንዳልተፈጠሩ ለማለባበስ እና እንዲሁም ደግሞ እንደ ምንም ነገር እንደሌለ ለማሳወቅ እየጣሩ ነበረ። ያው ነገራቶች እንዲሆኑት ባይሆንም እንኳን አድናን ግን ውስጡ ያወቀውና የተረዳው ነገር አለ። ስለዚህ ከእንግዲህ በኋላ በቁጥጥር ስር አድርጎ ነገራቶችንም በራሱ ሀሳብና ፍላጎት እንደሚያስተካክላቸው ተስፋ አለን። የሚራና እንዲሁም ደግሞ የሮቤል ሴራ እንዲጋለጥ የሁላችንም ትግል ነው። ደግሞ ይሄ ስራቸው ይጋለጡ። አድናን በየዋህነቱ መጠቃትና መጎዳት የለበትም። ሉሃናም እህቷን ማግኘት አለባት። አሁን ላይ ሉሃናን ለማፈንና ለማባረር ከዛ ከቤት ትግል የሚያደርጉት እህቷን እንዳታገኝ ነው። ስለዚህ አሁን ላይ ሉሃናና አድናን በአንድ ላይ ሆነው የሉሃናንም እህት ማፈላለግ አለባቸው። ይህንን እርጉዝ አይደለሁም የምትል የሰማውን ቃላት ግን አድናን በጣም ተገርሞና ተደንቆ እንዲሁም በድንጋጤ እያሰላና እየተገረመ ነበረ። ሉሃናም ይህን ነገር ቀድማ ታውቃለች። ሴራቸውንና እንዲሁም ተንኮላቸውን የፈለጉትን እንዲሁም ደግሞ የምንፈልገውን ለማሳካት እንደፈለጉ ቀድማ ስለምታውቅ ምንም ነገር አልመሰላትም። እሷ የምትፈልገው አድናንን ማጥናናትና እንዲሁም ደግሞ ከሴረኞች ከነዚህ ከተንኮለኞች ለብቻ ሆኖ ህይወቱን የሚመራበት ጊዜ አምጣ እንጂ የምትለው አንዱን ቀን ተጨንቀና ተጠባ ለነሱ አስብ አታውቅም። ብቻ ከባድ ነው። አሁን ላይ ሴራዋ ተጋልጧል። ሚራ እርጉዝ ነኝ እያለች አድናን ላይ ስትበጣጠስበትና እንዲሁም ደግሞ ስትቅለሰለስ የፈለገችውን ነገር እንዲያደርግላት ስትጠይቀው በጣም ስታጨናንቀው ነበር። ስለዚህ አሁን ላይ እርግዝና አለመፈጠሩን ሲያውቅ እንዲሁም ደግሞ ከወንድሙ ከሮቤል ጋር ያለውን ግንኙነት ሲያውቅ በጣም ሽካኪና ሌላ ፎቅ እንዲሁም ደግሞ መፈከር ያበዛል። ያው የእነሱን የሮቤልንና የሚራን ሀሳብ ከማመን ቀርቶ ከእንግዲህ በኋላ የሉሃናን ሀሳብ ሊቀበልም ይችላል፣ አይታወቅም። ስለዚህ ሚራም እርጉዝ አለመሆኗ አድናን በማወቁ ደስ ብሎናል። አንድ ቀን ደግሞ ሮቤልም ቁሞ በጤና ቁሞ እንደምናየው በተስፋ እንጠብቃለን። በእርግጥ የጤና ጉድለት አጋጥሞ ሳይሆን አድናንን ገንዘብና ንብረቱን ለመውሰድ ሲሉ ነው ይህንን ሁላ ተንኮልና ሀሳብ የፈጠሩት። ስለዚህ ልክ እንደ ሚራ እርግዝና እንደተጋለጠ የሮቤልም አንድ ቀን እንደሚጋለጥ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በሌላ ቪዲዮ እስከምንገናኝ
መልካም ጊዜ እያልኩኝ ሁላችሁም ለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድናን ከቤት ውጭልኝ፣ ከእንግዲህ ዓይንሽን ማየት አልፈልግም እያለ ሲናገር አይተነው ነበረ። ይህም ሊልበት የቻለበት ምክንያት ያየውን ነገር ማመን ስላልቻለና እንዲሁም ደግሞ የተደረገበት ሴራና ተንኮል በቀላል ስላልሆነ በዝም ተናዶ ከቤት ለቀው እንዲወጡ አድርጓል።
ሜራም ይገባታል። መጀመሪያውኑ ቀድማ ማሰብ የነበረባት ለወንድሙ ያልሆነ እንዴት ለእኔ ይሆናል፣ እንዴት ሊሆንስ ቻለ የሚለውን ቀድማ ማሰብ ነበረባት። ስለዚህ አሁን ላይ ቢያስወጣትና ቢያባረራትም አድናን ምንም ጥፋት የለበትም። ሮቤልም እንኳን እንደ ህመምተኛና እንደ ጤና ያጣ ሰው እንደ ጤና ለሌለው አያሳዝንም? ያደረገው ድርጊት በጣም የሚያስጠላና የሚያሳፍር ነው። ብቻ ያስገርማል። ቤተሰቦች አብራችሁ ስለቆያችሁና ስለነበራችሁ ከልብ አመሰግናለሁ። በድጋሚ መልሰን እስከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁ። በእርግጥ ስንሰነባበታችሁ ሁለተኛ ይመስለኛል። በድጋሚ ስለመጣውና ስለቀጠልኩባችሁ ደቂቃ በጣም ይቅርታ እያልኩኝ ሁላችሁንም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።